እውነቱ ኢትዮጵያ ምን ያክል ስፋት እንዳላት ደግሞ ያየሁት አንዱ በዚህ በረራ ነበረ ማለት ነው። አለምዬ ደግሞ ወደ አረብ ሀገር እየሄድሽ ነው እንዴ እንዳትሉ እንግዲህ ገምቱ ወዴት ይመስላችኋል ማለት ነው። እና ጉዞ አበዛሽ እንዳትሉኝ፣ ያው እንግዲህ አብራችሁኝ ሁኑ። ለቤቴ አዲስ ሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ቪዲዮን ደግሞ ላይክ አድርጉት። በእውነት እኔ በጣም ነው ያዘንኩት። ለምን ብትሉ በጣም መልካም ነገር ወደ ቻይና ላይ ሳመጣ ብዙ ሰው አያየውም ማለት ነው። እና በጣም የሚገርመው ደግሞ የማይረባ የማይሆን ነገር ቀልድ ምናምን ነገር ስለቅ ግን በጣም ቫይራል ይኖረዋል ማለት ነው። እና ለምን እንደሆነ ብቻ እኔ አላቅም። ማንኛውም የእኔ ወዳጆች የሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ሁሌ ቪዲዮ ስለቅ ወደ እናንተ ይደርሳችኋል። እንዲሁም ቪዲዮን ላይክ፣ ሼር፣ ኮመንት አድርጉ። ዛሬ እንግዲህ አንድ ቦታ እንሄዳለን፣ አብረን እንሄድ። ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ በዚህ ተረፍረፍ ይበልልኝ ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ ኢትዮጵያ ውስጥ ማለት ነውና በእውነት በተለይ ደግሞ አዲስ አበባ አካባቢ ቤት ይፈርሳል፣ ብዙ ነገሮች አሉ፣ መፈናቀል አለ፣ ሰው ይፈናቀላልና ግን እዚህ ኤርፕሌን ላይ ሆናችሁ እንግዲህ እንደኔ የገጠማችሁ ከሄዳችሁ ወይም ደግሞ ካያችሁ ከተመለከታችሁ ካስተዋላችሁ እንደኔው ማለት ነው እንግዲህ የተሰማችሁን ኮመንት ላይ ጻፉልኝ ማለት ነውና እኔ በዚህ በረራ ምን እንደተማርኩኝ ታውቃላችሁ? ምን ያክል ኢትዮጵያ ሰፊ እንደሆነች ሰው በቃ አዲስ አበባ የሆነ ከተማ ላይ ብቻ ሆኖ ምን ያክል በቃ ግጭት እንደሚነሳ ምን ያክል ደግሞ እርስ በራሳችን ለዛ መሬት ምን ያክል እንትን እንደምንል ማለት ነውና አሁን ወደ ገጠራማ አካባቢ ስትሄዱ ደግሞ ያለው መሬት አይደለም። እውነት እኔ በጣም ሰፊ የሆነ ስፍራ ነው ያየሁት። እንግዲህ ከላይ ሆኜ ይሄን ያክል ቦታ ነው ያለን፣ ይሄን ያክል ሰፊ የሆነ ሀገር ውስጥ ነን ያለነው ማለት ነው። ወይም ደግሞ በትንሽዬ ቦታ እንትን የተገደበ ነገር አይደለም። ኢትዮጵያ ማለት በጣም ስፋት ያላት የተባረከች የተቀደሰች ናት ማለት ነው። እና እኔ እንዳየኋት ማለት ነው እግዚአብሔርን እስኪ አስተውላችሁት ከሆነ እስኪ ኮመንት ላይ ጻፉልኝ፣ እኔ ብቻ ከማወራላችሁ ማለት ነውና እኔ በጣም ነው የሚገርመኝ ማለት ነው። ሰው በአዲስ አበባ ብቻ ቁጭ ብሎ ብዙ ነገሮች ደግሞ ህይወቱን በሙሉ ምስቅልቅል ሲወጣ ልክ ቦታ እንደሌለ ኢትዮጵያ ውስጥ ልክ ምንም መሬት እንደሌላት አይነት ነገር ሀብት ንብረት እንደሌላት አይነት ነገር ደግሞ ሲሆን በእውነት በጣም ያሳዝናል ማለት ነው። እና ውድ ቤተሰቦቼ ለካ እዚህ ጋር ጎማ ወደ ውስጥ የሚስበው እንደዚህ ነው እንግዲህ ተመልከቱት ማለት ነው። ኤርፕሌኑ ማለት ነው እዩ ሲነሳ እንግዲህ እንደዚህ ይነሳና ከዛ በኋላ እጥፍ አድርጎ ወደ ሳጥኑ ውስጥ ያስገባዋል ማለት ነውና የመጀመሪያ ቀኔ እንደዚህ አይነት ቀረጻም ሲቀርጽ ማለት ነው በነገራችን ላይ ማለት ነውና እንግዲህ እዩ ምን ያክል ኢትዮጵያ ውስጥ ምን ያክል ስፋት እንዳለ ምን ያክል ደግሞ ሀብት ንብረት እንዳለን ማለት ነውና በቃ ብቻ በአንዳንድ ሰዎች ግን የኛ አእምሮ በጣም እንትን አድርገውታል፣ አጥበውታል በምንሰማው ነገር በዜናው እና ውድ ቤተሰቦቼ በጣም ሰፊ ሀገር ውስጥ እንዳለን ነው እንግዲህ እኔ የተመለከቱት ማለት ነውና እኔ የተመለከትኩት ደግሞ ለእናንተም በትንሹም ቢሆን ቪዲዮ እንዳይረዝም ብዬ ቀንጨብ አድርጌዋለሁኝ። ግን ወደ ላይ ሆናችሁ እንግዲህ በአንድ በኩል ብቻ ስትመጡ ያለውን እስኪ ወደ ታች አድርጋችሁ ማለት ነውና እጅግ በጣም ሰፊ ስፍራ በጣም ሰፊ ቦታ ነው ያለው ማለት ነውና ኢትዮጵያ እግዚአብሔር አምላክ ባርኮና ቀድሶ ነው የሰጠን። እግዚአብሔር እንግዲህ ሀገራችንን ሰላም ያድርግልን። እርስ በእርስ ከመባላት እርስ በእርስ ደግሞ ከመጋጨት እግዚአብሔር አምላክ እሱ ይጠብቀን እላለሁኝ። በዚህ አጋጣሚ እንግዲህ ይሄንን ቪዲዮ ያደረኩላችሁ መቼ መሰላችሁ? ከበርሜል ቅዱስ ጊዮርጊስ ስመለስ ወደ አዲስ አበባ ስመለስ የነበረው ጉዞ ነው ማለት ነው። እንግዲህ እኔም አረብ ሀገር እየሄድኩም አይደለም የመሄድም ፍላጎት የለኝም ማለት ነውና እግዚአብሔር አምላክ እንደው አረብ ሀገር ላይ ያሉ እህቶቼ ወንድሞቼ ፈጣሪ አምላክ በሰላም በሰናይ ያሰቡትን አሳክቶ ወደ ሀገራቸው ይመልሳቸው ነው የምለው ማለት ነው። ከአሁን በኋላ ከሀገር ለመውጣት እቅድም አላማም የለኝም ማለት ነውና ሰማዕቱ ቅዱስ ጊዮርጊስ እንግዲህ እሱ ስራ ይሰጠኛል ብዬ ተስፋ አድርጌ እየጠበቅኩ ነው እላችኋለሁኝና እግዚአብሔር የተመሰገነ ይሁን። ከምንም በላይ ደግሞ ጤና ነው። ጤና ካለ ሌላ ነገር ሁሉም ነገር ደግሞ እሱ ራሱ በፈቀደው ጊዜ ይስተካከላል ማለት ነውና ከኛ ብቻ ያው ፈጣሪን ተስፋ አድርጎ መቀመጥ ነው፣ የተቻለውን መስራት ነው። ከዛ በስተቀረ ደግሞ እሱ ራሱ ያለውን ነገር እሱ ያስተካክላል ማለት ነው።
እኛ ባሰብነው በቁመታችን ላይ አንድም የምንጨምረው ነገር የለውም። ስንዝር የሚሆን ወይም ደግሞ ሴንቲሜትር የሚሆን በተጨነቅን ባሰብን አንድ የምንጨምረው ነገር የለም። ሁሉም የፈጣሪ ጸጋ ነው። ሁሉም ፈጣሪ ሲያደርግ ፈጣሪ ሲፈቅድ ነው ማለት ነው እና እግዚአብሔር የተመሰገነ። እንግዲህ ውድ ቤተሰቦቼ በህይወታችሁ ላይ እንዳትጨነቁ፣ እንዳትሸበሩ፣ ፈተና ሲደርስባችሁ፣ የተለያየ ነገር ስታዩ፣ በምትሰሙት በምታዩት አንዳንዴ እኔ አረብ ሀገር ላይ ሆኜ የሚገርመኝ የሚያሳዝን ድራማ እንኳን ሳይ አለቅስ ነበረ እውነት ይመስለኝና ማለት ነው እና አንዳንድ ሰዎች ደግሞ ቶሎ እንደኔ በቃ ለምን እንደዚህ ሆነ እንዲሆነ ብላችሁ በጣም የሚሰማችሁ ልትኖሩ ትችላላችሁ። ግን ሁሉም ነገር የእግዚአብሔር ፍቃድ ነው። አንዳንዴ በዛች ፈተና ውስጥ እኛን ሊያንጸን የፈለገ ነገር ይኖር ይችላል ማለት ነውና ፈጣሪ አምላክ ስለዚህ እግዚአብሔር የሁላችሁም ህይወት ይቀይር። የሁላችሁም ህይወት በእውነት በየቤቱ በየጓዳው እኔ ይህንን ቪዲዮ ከሰራው በኋላ በተለይ ደግሞ ከበርሜል ቅዱስ ጊዮርጊስ ከተመለስኩ በኋላ የበርሜል ጉዜን የተደረገልኝን ስመሰክር በእውነት እጅግ በጣም ብዙ እህቶቼ ብዙ ወንድሞቼ በውስጥ መስመር ያወራችሁኝ ያላችሁና እግዚአብሔር የተመሰገነው። እንግዲህ እንደኔ ቋጠሯችሁ ተፈቶ በእውነት ደስ ብሏችሁ በህይወታችሁ ላይ ሁሉ ደስተኛ ሆናችሁ እንደምትኖሩ ተስፋ አለኝ ማለት ነውና ጸልዩ። በቃ ምንም ፈተና ቢገጥማችሁ ጸልዩ። እግዚአብሔር በፈተናዎቻችን መሃል ሊያስተምረን ስለፈለገ ነው ይህ ሁሉ ነገር የሚሆነውና አይዟችሁ፣ ምንም እንዳትጨነቁ። እንግዲህ በርሜል ቅዱስ ጊዮርጊስ ጸበል ሄጄ ከመጣሁ በኋላ ያለኝ ሰላም ያለኝ እርጋታ ብዙ ነገሮች ማለት ነውና አሁን ምንም ነገር ለኔ አይደንቀኝም፣ አይሞቀኝም፣ አይደንቀኝም። ምክንያቱም ፈጣሪ የፈቀደው ብቻ ነው የሚሆነው ማለት ነውና ብዙ ነገሮች ደግሞ በህይወታችሁ ላይ ፈተና ሲገጥማችሁ ለምን የሚለውን ጥያቄ ታበዛላችሁ። ግን እግዚአብሔር አስተምሮና መክሮ ቋጥሯችሁን ፈቶ ደግሞ እንትን ሲላችሁ ዳግም እንኳን ፈተና ቢመጣባችሁ ለምን የሚለው ነገር ውስጣችሁ ላይ አይመጣም። ምክንያቱም ጸንትታችሁ በርትታችሁ መስራት በርትታችሁ መቆም እንዳለባችሁ ነውና የምትማሩት ማለት ነውና እግዚአብሔር ደግሞ አንዴ የሆነ ነገር በቃ የሆነ ሲያስተምራችሁ መቼም ቢሆን የማትረሱት ነገር አድርጎ ነው የሚያስተምራችሁና እግዚአብሔር የተመሰገነው። እኛ የፈጠረን አምላክ እንዲሁ ዝም ብሎ አይተወንም። ሙስሊምም ሆኖ ጴንጤም ሆኖ ክርስቲያንም ሆኖ ምንም ሆኖ የፈጠራችሁ አምላክ መቼም ቢሆን አይተዋችሁ አይተወንም ማለት ነውና ስለዚህ በምናመልከው አምላካችን ደግሞ ተስፋ ማድረግ አለብን። ሰው እንኳን ሰውን ተስፋ አድርግ የለ እንዴ? ሰው እኮ እንደዚህ ያደርግልኛል፣ ወንድሜ እንዲህ ያደርግልኛል፣ አባቴ እኮ እንደዚህ ሊያደርግልኝ ነው ብለን ተስፋ አድርገን እኮ ምን ቆያለን አይደለ? ስለዚህ ሰው የፈጠረውን ፈጣሪውን እንዴት ተስፋ ያደርግም? በቃ ይሄ መማር አለብን ማለት ነው። ሰዎች እንደው ተስፋ ከምናደርግ ይልቅ ፈጣሪ አምላካችንን እግዚአብሔር አምላክን ተስፋ ማድረጉ የተሻለና ዋነኛው ሚና የሚጫወተው እሱ ስለሆነ በህይወታችን ላይ እሱን ተስፋ ማድረግ አንዘንጋ። ያለ ምንም ምክንያት አይደለም ወደዚህ ምድር ያመጣን። ከኛ የሚፈልገው ነገር አለ። እኛ እንስተካከል ስንል በብዙ ፈተና በብዙ መከራ ውስጥ አስተምሮ የሚያመጣን እኛ ራሳችን አንስተካከል ስንል ከቤተሰቦቻችን የመጣው የዛር መንፈስ የተለያየ ክፉ መናፍስ ስራ በሰዎች የሚላኩብን ይሄ ነገር ተጨምሮ ነው የኛ ህይወት ድብልቅልቁ የሚወጣው ማለት ነውና እባካችሁ በርቱ፣ ጠንክሩ ላለውኝ እንግዲህ እንደምታዩት ባህር ዳር እንግዲህ እኔ ትራንዚት ነበረ። ከባህር ዳር ወደ ጎንደር ነው የሄድኩት። ከጎንደር ደግሞ ወደ አዲስ አበባ ነው የመጣሁት ማለት ነውና እጅግ በጣም ነው ደስ የሚለው። እንዴ በቃ እግዚአብሔር ይመስገን እንደው ሽርሽር እየተሸራሸርኩ ነው እንዴ ያልኩኝ ነበርና እግዚአብሔር ይመስገን ብቻ ደስ የሚል ጉዞ ነበረ። በእግረ መንገዴም ደግሞ ጎንደር ኤርፖርትን አየሁኝ ማለት ነውና ያው ከባህር ዳር ኤርፖርት ወደ ጎንደር ኤርፖርት ከዛ ደግሞ ኢትዮጵያ ኤርፖርት አዲስ አበባ ኤርፖርት ማለት ነውና እንደዛ ነው የገባነው። እንግዲህ አሁን እዚህ ጋር የምታዩት እንግዲህ ፎቅ በፎቅ ሆኖ የተለያዩ ነገሮች የምታዩት አዲስ አበባ ውስጥ እየገባን ነው ማለት ነውና ኤርፕሌኑ እንዲያርፍ ወደ ታች እንትን እያለ ነው። በነገራችን ላይ በጣም እጅግ የፈራሁት ነገር ቢኖር እኔ አረብ ሀገርም ላይ ሂጄ መጥቻለሁኝ፣ እንዲሁም ባለፈም ሂጃለሁኝ እዚህ እንትን ላይ ግን አሁን በዚህኛው ዙር ስንመለስ አንድ ህፃን ልጅ ነበረ በጣም እጅግ እያለቀሰ ከጎንደር ኤርፖርት የተነሳ አዲስ አበባ ኤርፖርት ድረስ ማለት ነው እንዲህ እያለቀሰ ነው እንዲህ እሪ እያለ ነው የገባው ማለት ነውና ያንን ቀን ደግሞ የሆነ እንትኑ ወደ ታች የሚወድቅ ነው የሚመስለው የነበረው ኤርፕሌኑ ማለት ነውና በጣም ነው የፈራሁት የነበረው። ወይኔ ፈጣሪ እውነት አንዳንዴ እኮ እግዚአብሔርን
እንዴ በቃ ይሄ ልጅስ የሚያለቅሰው ምንድነው? ሞታችን ታውቆት ነው እንደሚያለቅሰው? እንደገና ደግሞ ወደ ታች ዝቅ ሲል ወርዶ መሬት ላይ ክስክስ ያለ ነው የሚመስለኝ ነበረውና ልቤ እንዲህ ሁለት ቦታ እየተሰነጠቀ ነበረ። እግዚአብሔርን በጣም ፈርቼ ነበረና እኔ እጅግ በጣም የፈራሁት በረራ ቢኖር ይህንን በረራ ነበረ። ከጎንደር እስከ አዲስ አበባ ያለው በረራ በጣም አስፈርቶኛል። በዛ ላይ ደግሞ ብዙ የሚመላለሱ እንትኖች ነበሩ። ከጎንደር ወደ አዲስ አበባ ከአዲስ አበባ ወደ ጎንደር የሚሄዱ ሰዎች ነበሩና አጠገቤ የተቀመጡ የመንግስት ሰራተኛ ነበሩና ኧረ ሌላ ጊዜ እንደዚህ አልነበረም እያሉ እነሱ ራሱ ፈሩ። እነሱ ጭራሽ ሲፈሩ እኔ ጭራሹ ፍራቻዬ በቃ በጣም ጨመረብኝ ማለት ነውና ብቻ ግን ያስፈራ ነበረ። እግዚአብሔር የተመሰገነ ይሁን። ዞሮ ዞሮ እንግዲህ ወደ አዲስ አበባ ገባን። ከዛ እዚህ ጋር ደግሞ ማስጠንቀቂያ የምነግራቸው ነገር በዚህ አጋጣሚ እንግዲህ እህታችን ወለተ ማርያም ጋር ነው ያረፍኩት የነበረው። ከዛ ስደውልላት እንትን አለችኝ ማለት መኪና እንትን በይ ምንድነው የሚባሉ አሉ አይደል? ይሄ ተደውሎ እንትን የሚደረጉት ራይድ ማለት ነውና ራይድን በዚህ ቁጥር ደውለሽ ከዛ ይዘውሽ እዛ ቤቷ ድረስ እንዲያመጡኝ ማለት ነውና ስደውል እሺ ይመጣል ምናምን ነገር አሉኝ። ከዛ የሆነ አንድ ባለ ታክሲ ነውና አንዱ እንደ ሹፌር ነው ጥንቃቄ እንድታደርጉ፣ አንዱ ደግሞ እንደ እንትን ነው ማለት ነው እንደ ረዳት ነው። ከዛ ታክሲ ያላቸው ኖርማል ታክሲ ነው ያላቸው። ከዛ እዛ አካባቢ ይዟዟራሉ። ከዛ እኔ ደግሞ ያኛው በጣም ቆየብኝ ማለት ሲቆይብኝ ጊዜ አሁን በዚህ ፀሐይ ከምቆም ብዬ እናቱ የት ነሽ ሲለኝ የሚሄድበትን ቦታ ነገርኩት። እንደዚህ እንዲህ ቦታ ነይ በቃ ይሄ በቃ ልንወጣ ነው ምናምን በስንት በዚህ ናክል እሺ ምናምን ችግር የለውም ብዬ 500 600 ብሎኝ ከዛ ኧረ የለኝም ምናምን ስለው 500 አለኝ። ከዛ ካመጣሁት ከነቃዬ ከምኔ ገባው። ስገባ ታክሲው በቃ የቆረቆዘ ታክሲ ነው ማለት ነው። ካልሲ ያልኩኝ ታክሲ ነው ማለት ነው። እና ከዛ ፈራው። ይመጣል ይዞራል አትወጣም ልስለው አልወጣም አለኝ። ገና ሌላ ሰው ልጨምር ነው አለኝ። ነው እንዴ አልኩ። በል አውርደኝ አልኩና ደስም ሳይለው አወረደኝ ማለት ነው። ያኛው ገና ሌላ ሰው ሊጨምር እንትን ብለዋል። አጋጣሚ እንኳን የሆነ እዛ ደግሞ ይሄ እንትኖች አሉ አይደለ ደንብ አስከባሪ ምናምን ነገር ኧረ እነዚህ ሰዎች ምንድናቸው? ቆይ እዚህ ራይዶች አይደሉም ስለው አይ እነዚህ እኮ ራይድ አይደሉም፣ ራይድማ አስደውለሽ እኮ ነው የምታመጪው ምናምን ነገር አለኝ። አይ ደውዬ ነበረ ግን ስለቆዩብኝ ነበረ በዚህ ፀሐይ እዚህ ከምቆም ብዬ ምናምን ስለው አይ እነዚህማ ሌቦች ናቸው እንኳንም እግዚአብሔር አምላክ አወጣሽ ምናምን ሲለኝ ወይኔ ሰማዕቱ እንደው በስመ አብ መጥቼ እዚህ ልበላ ነበረ። ሌላስ ምን አለኝ? እንደው ስልኬ አንድ አለችኝም ስልኬ እዚህ ዩቲዩብ የምጠቀምባት እሷ ቢወስዳት ነው እንጂ ብዬ በነገራችን ላይ ሊያግቷችሁ ይችላል፣ ብዙ ነገሮች ሊያደርጓችሁ ይችላሉ። ግን እግዚአብሔር አምላክ እንደዚህ አይነት ነገር ፈጣሪ እሱ ራሱ ይሰውራችሁ እንጂ ማለት ነውና እንደዚህ ሄዳችሁ ስትመጡ የሆነ ቦታ እንትን ስትሉ ጥንቃቄ አድርጉ። ምናልባት ራይድ ብዙ ብር ሊወጣ ይችላል፣ ቢወጣም ደግሞ ራይድ ይሻላል ማለት ነው። ያው በራይድ መጣ ወደ ቤቷ ድረስ እላችኋለሁኝና በተረፈ እንግዲህ የዛሬ ቪዲዮ ይሄንን ይመስላል። ከወደዳችሁት ቪዲዮን ላይክ፣ ሼር፣ ኮመንት አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ሰንብቱልኝ፣ ሰላም ሁኑልኝ። ቻው